ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሰሞኑን እንግዲህ ሶሻል ሚዲያ ላይ ያጨናነቀው ያለው ጉዳይ በተመለከተ ነው የምናወራው። ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህ ፊላ ኢንተርቴይንመንት ነው። ሰሞኑን እንግዲህ ሶሻል ሚዲያ ላይ ካጨናነቁት ጉዳዮችን አንዱ ስለ አርቲስት ገነት ንጋቱን በተመለከተ ነው። አርቲስት ገነት ንጋቱን በፊልሙ ኢንዱስትሪ ላይ የራሷን አሻራ የጣለች በሰዎች ዘንድ ተወዳጅነትን ያፈራች አርቲስት ነች። በቅርቡ ዓመታት ደግሞ በራሷ የዩቲዩብ ቻናል ላይ እየተንቀሳቀሰች ያለች በዛ ደግሞ ተወዳጅነትን ያፈራች ተከታይ ያላት አርቲስት ነች። በዚህ በተወሰኑ ወራቶች ግን ትንሽ አንዳንድ ነገሮችን እየተፈጠሩ ነው። በቅርቡ ብናይ አርቲስት ነፃነት ወርቅነህ ባረፈበት ጊዜ አንድ አወዛጋቢና ህዝቡም ያስቆጣ ጉዳይ ተፈጥሮ ነበር። አሁን በዚህ ሳምንት ደግሞ አንድን የወንጌል አማኞችን ያስቆጣ ያለውን ጉዳይ ደግሞ ተፈጥሯል። እሱን በተመለከተ ምንድነው ጉዳዩ የሚል ደግሞ ቪዲዮውን አይተን እንመለሳለን። አንደኛው በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቀን ሁለቴ ምናምን ይደውላል። ማታ በቃ እንደዚህ እጅህን የሚያምህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አይደለም። አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። አረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ ተለየ ምን አለከ? አዎና በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ወድጄ አይደለም። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን ብለዋል። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታው ነው። በጣም ከባድ ነው። ያው ቪዲዮውን እንዳያችሁት ነው። ይሄንን ቪዲዮ አስመልክቶ ደግሞ የኢትዮጵያ ወንጌል አብያተ ክርስቲያን ደግሞ ክስን መስርቷል። የክሱ ዝርዝር ምን ይላል የሚለው ደግሞ አብረን የምናየው ይሆን። የኢትዮጵያ ወንጌል አማኞች የአብያተ ክርስቲያን ካውንስል ነው ክሱን የመሰረተው። በወንጌል አማኞች ክርስቲያኖች እና ተቋም ስም ላይ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያው እርምጃ መውሰዱን አስታወቀ። ካውንስሉ ክሱን የመሰረቱ በአርቲስት ገነት ንጋቱና በአቶ አንተነህ ተከርቁ መካከል በተደረገ ቃለ መጠይቅ ዙሪያ ነው።
በቃለ መጠይቁ ላይ ለእምነት ተከታዮች ካላቸው ጥላቻ የመነጨ የወንጌል አማኞችን መንፈሳዊ ገጽታን ክብርን የሚያጎድፍ ሐሳቦችን በመነሳታቸው ነው። ማንነታቸውን በግልጽ ያልተጠቀሱ ግለሰቦችን በጅምላ በመወንጀል የእምነቱ ተከታዮችን ገጽታ የሚያበላሹ ናቸው ብለዋል። ካውንስሉ ባወጣው መግለጫ ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን ገልጿል። በመሆኑም ጉዳዩ ወደ ሕግ በመውሰድ በይፋ ክስ መመስረቱን አረጋግጧል። ከዚህ ጋር ተያይዞ ካውንስሉ የሚከተሉትን ጥብቅ ማሳሰቢያዎችን አስተላልፈዋል። በተለያዩ ማህበራዊ ሚዲያ መድረኮች ሙያዊ ስነ ምግባርን ባልተከተሉ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎችን እንዲቆሙ፣ የነጻነት ድንበርን በማለፍ የእምነትን ተቋማትን ክብር የሚነኩ አካላትን ከድርጊታቸው እንዲቆጠቡ፣ ካልሆነ ግን ተመሳሳይ የህግ እርምጃ እንደሚጠብቅባቸው አስገንዝቧል። የወንጌል አማኞች ድምጽ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ይላል። ይሄን ነው የክሱ ዝርዝር ሀተታውን የሚያሳየው። ይህንን አስመልክቶ ደግሞ የህዝቡን ቁጣ የካውንስሉን ነገሩን ወደ ህግ መውሰዱን አስመልክቶ ደግሞ አቶ አንተነህ ተቀርቆ ደግሞ የይቅርታ ቪዲዮ ሰርቷል። እሱን የይቅርታ ቪዲዮ ደግሞ አይተን የምንመለስ ይሆናል። በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት እወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ የማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ ብጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያንውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያው ቪዲዮውን እንዳያችሁት ነው የይቅርታ ቪዲዮ። ይቅርታው በጣም የሚበረታታና መልካም ነገር ነው። ነገር ግን ስቲል አሁንም መጥራት ያለበት ጉዳዮች አሉ ብለው ሰዎችን ያስባሉ። ሐሳባቸው ደግሞ እየሰጡ ነው። አንደኛ ከገነት ንጋቱ ጋር ሲያወራ የነበረው ፓስተር ብሎ ነበር ሐሳቡን የሰጠው። እዚህ የይቅርታ ቪዲዮ ላይ ሲታይ ደግሞ ፕሮፌት የሚለውን የፌስቡክ አካውንት ነው እያለ ነው ያለው። ከገነት ንጋቱ ጋር ሲያወራ ታዋቂ ፓስተር ነው። ስለዚህ የሚታወቅ ፓስተር ነው። እዚህ ደግሞ ያው እንደ የፌስቡክ ፔጅ ተደርጎ ነው ሐሳቡ እየቀረበ ያለውና ስቲል መጥራት ያለበት ጉዳዮችን እንዳሉ ነው ሐሳባቸው እየተሰጡ ያለው። ስለሱ ጉዳይ ሐሳብን የሰጡ ሰዎች ደግሞ አይተን እንመለሳለን። አስተያየት ከሰጡት መካከል አንዱ እንዲህ ይላል።
ይህ ሰው ይቅርታ አድርጉልኝ ብሎ ቪዲዮ ሰርቷል። ይቅርታ መጠየቁ መልካም ነው። ነገር ግን ከይቅርታው በፊት አሁንም መጥራት ያለባቸው ነገሮች አሉ። ይህ ሰው ከወይዘሮ ገነት ጋር በነበረው ቃለ ምልልስ ታዋቂ ፓስተር እንዲህ ጠየቀኝ ብሎ በድፍረት ማውራት ይታወቃል። አሁን ደግሞ ይቅርታ ብሎ በሰራ ቪዲዮ ላይ ፕሮፌት የሚል የፌስቡክ አካውንት ነው ፌስቡክ ላይ ያወራኝ፣ እኔም ወዲያው ነው ያጠፋሁት አለ። የኛ ጥያቄ ከመጀመሪያው ታዋቂ ፓስተር ከሆነ ታውቀዋለህ ማለት ነው። ስለዚህ ማን ነው? ማስረጃህስ ምንድን ነው? በሀገሪቷ ሕግ ይህንን አይነት ድርጊት ወንጀል ስለሆነ ቤተክርስቲያንም ይህንን ተግባር ፈጽሞ ስለማትቀበል ሰውየው ንገረን፣ እኛ እንጠይቀዋለን። አይ ካልክ ደግሞ ሆን ብለህ የወንጌል አማኞችን ፓስተሮች ስም ለማጠልሸት የተጠቀምክበት ነው። የይቅርታ ቪዲዮህን ላይ ፕሮፌት የሚል አካውንት ብለህ አድበስብስ አለፍከው። ፕሮፌት ፓስተር እንዴት አንብበህ አትለይም? ፕሮፌትስ ከሆነ ፕሮፌት ማን ስም የለውም? ከተጠያቂነትን ለማምለጥ እርስ በርሱ የሚምታታ ነገር ይዞ መቅረብ ተቀባይነት የለው። ለማንኛውም ጉዳዩ በኢትዮጵያ ወንጌል አማኞች ካውንስል የህግ ክፍል ተይዟል። እዚህ ላይ አንድ መማር ያለብን ጉዳይ አለ። እዚህ ሶሻል ሚዲያ ላይ የራሱ ፔጅን ከፍቶ የሚንቀሳቀስ ግለሰብ መጠንቀቅ እንዳለበትን የሚያሳይ ጉዳይ ነው። አንድን ነገር በመረጃ ብቻ ሳይሆን ማስረጃን ያልተደገፈ ንግግሮችና ሐሳቦችን ዋጋ እንደሚያስከፍሉ ለዛ ለተናገርከው ንግግር ማስረጃ ከሌለ እንደምትጠይቅበትን የምናይ ያሳየን ያለው ጉዳይ ነው። ስለዚህ ያለን ሚዲያ ላይ በኃላፊነትን መስራት እንዳለብን አውቀን ግዴታችንን አውቀን መስራት መንቀሳቀስ እንዳለብን የሚያሳይ ጉዳይ ነው። ዝም ብለህ ከመሬት ተነስተህ አንድን ጉዳይ አምጥተህ ማውራት አትችልም። ምክንያቱም ማስረጃ ያስፈልጋል። ፕላስ ለተናገርከው ንግግር ደግሞ ኃላፊነት ደግሞ ያንተ ኃላፊነት መውሰድ አለብህ ማለት ነው። ስለዚህ ይህንን መጠንቀቅና መገንዘብ እጅግ በጣም አስፈላጊ ነው። ውድ የቻናላችን ቤተሰቦች በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ሁኑ።